ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ገበታ ቲቪ ነው። በዚህ ዩቲዩብ ቻናል እንግዲህ አማርኛን ጨምሮ እንግሊዝኛ፣ ሂሳብን እንዲሁም መሰረታዊ የመጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። በዚህ ዩቲዩብ ቻናል እንግዲህ የሚለቀቁ አስተማሪ ቪዲዮዎች ሁሌም ወደ እናንተ ተደራሽ እንዲሆኑ ይህንን ዩቲዩብ ቻናል ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ቪዲዮ ላይክ አድርጉ። ይህንን ቪዲዮ የምትመለከቱ ደግሞ የገባችሁ የገባችሁ ኮሜንት ላይ አስቀምጡልን ማለት ነው። እንግዲህ በዛሬ ቆይታችን ከዚህ በፊት ስናደርገው እንደነበረው ማለት ነው ከዚህ ጋር ባሉት ፊደላት እነዚህን ቃላት እየመሰረትን አብረን ከኔ ጋር የምንመለከት ይሆናል ማለት ነው። ከዚህ በፊት በነበረው ጊዜ በሁለት ክፍል ይዤላችሁ ቀርበ ነበር። ዛሬ በሶስት ይዤላችሁ ቀርብ ያለው ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ጊዜ እናስተምራለን። ገብታችሁ መከታተል ለምትፈልጉ ይህንን ትምህርት ማለት ነው በሳምንት ለ5 ቀን ያክል በቀን ለ1 ሰዓት ያክል እናስተምራለን። ገብታችሁ ለመከታተል ከታች ማስቀመጥላችሁ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ብታናግሩን ትምህርቱን ማግኘት ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። አብራችን ቆዩ። እሺ፣ እንግዲህ ከላይ ያሉትን ፊደላት መጀመሪያ እናነብና ከዛም በኋላ ቃላቱን ከነበብን በኋላ በእያንዳንዱ ያሉትን ደግሞ አብረን እንመሰርታለን ማለት ነው። የመጀመሪያው ደረበ እንዴት እናደርጋቸው? ደረበ እንዳለ ማለት ነው። እሺ፣ ይሄን ቃል እንግዲህ ስንመሰርት ከዚህ በታች እንግዲህ አንድ ቃል ያለ አራት ቃላት አሉ። እነሱ አብረን የመሰርት እናያለን ማለት ነው። ደ ስንል እዚህ ጋር ደ አለች። በ ስንል በከዚህ ጋር አለች። በ ስንል ደግሞ ድጋሜ በዚህ ያለች ማለት ነው። እዚህ የደና የበን ቤተሰብ አንድ ላይ በመውሰድ ማለት ነው። የደን ቤተሰብ አንድ ጊዜ፣ የበን ቤተሰብ ደግሞ ሁለት ጊዜ በመውሰድ ምን የሚል ቃል እናገኛለን? ደበበ የሚል ቃል እናገኛለን። ቀጣይ በ ስንል የበ ቤት እዚህ ያለች፣ ራ ስንል የረ ቤት እዚህ ያለች፣ ራ ስንል ደግሞ ድጋሚ የራ ቤት እዚህ ያለች። ስለዚህ አንድ ላይ የበን ቤት አንድ ጊዜ፣ የራን ቤተሰብ ሁለት ጊዜ ያለ የመውሰድ በረረ የሚል ቃል እናገኛለን ማለት ነው። እሺ፣ ቀጣይ ደ ስንል የደ ቤት እዚህ ያለች፣ ራ ስንል የረ ቤት እዚህ ያለች፣ ደ ስንል ድጋሚ የደ ቤት እዚህ ያለች፣ ራ ስንል ደግሞ የረ ቤት እዚህ ያለች ማለት ነው። አንድ ላይ ማድረግ እንደዚህ ደረደረ የሚል ቃል እናገኛለን። በመቀጠል በ ስንል እዚህ ጋር ባለች፣ ረ እዚህ ጋር አለች፣ በ እዚህ ጋር ባለች፣ ራ ስንል ደግሞ እዚህ ጋር አለች። አሁን ለማድረግ ነው ሲል በረበረ እንዳለ ማለት ነው። እሺ፣ እንግዲህ እነዚህ መሰረት ናቸው ቃላት በሙሉ እነዚህ ከዚህ ውስጥ አልወጡም ማለት ነው። ከዚህ ውስጥ ባሉ ፊደላት ብቻ ነው እነዚህ ቃላት መሰረት እያየን ማለት ነው። እሺ፣ በመቀጠል ፈረደ አንድ ላይ ነች ማድረግ ፈረደ እንላለን። እሺ፣ ፈረደ በሚለው ቃል ደግሞ እንግዲህ በእነዚህ ፊደላት ደግሞ እንግዲህ ቃላትን ሌሎች ቃላትን የመሰረት እናያለን ማለት ነው። የመጀመሪያው ረ እዚህ ጋር አለች፣ ፈ ከዚህ ጋር ፈ አለች፣ ደ ደግሞ እዚህ ጋር አለች። እዚህ ላይ የነበሩ ከላይ ያሉትን ፊደላት ቦታ ስንቀየራቸው ምን የሚል ቃል እናገኛለን? ፈረደ የሚል ቃል እናገኛለን። በመቀጠል ደ ስንል ደ እዚህ ጋር አለች፣ ረ እዚህ ጋር አለች፣ ደ ድጋሚ እዚህ ጋር አለች፣ ረ ደግሞ እዚህ ጋር አለች። አራቱን አንድ ላይ ማዋሃድ ደ ረ ደ
ረ ደ ረ ደ ረ ደረደረ ደረደረ እንላለን። በመቀጠል ደ ስንል እዚህ ጋር ደ አለች። ፈ ስንል ፈ እዚህ ጋር አለች። ረ ስንል ደግሞ እዚህ ጋር አለች። ልክ እንደቀደሙ ባለ ሶስት ናቸው። እነዚህ ቦታ ማቀያየሮች አሉ ፊደሎቹ ማለት ነው። ደ ፈ ረ ደ ፈ ረ ደፈረ ደፈረ እንላለን። በመቀጠል የምናየው ደግሞ ባለ አራት ፊደል ነው። ፈ እዚህ ጋር ፈ አለች። ረ እዚህ ጋር ረ አለች። ፈ ከዚህ ጋር ፈ አለች ድጋሚ። ረ ደግሞ የረ ቤት እዚህ አለች። አንድ ላይ ማድረግ እነዚህን ፈ ረ ፈ ረ ፈ ረ ፈ ረ ፈረፈረ ፈረፈረ የሚል ቃል እናገኛለን ማለት ነው። እሺ ወደ ቀጣዩ እንግዲህ ስናልፍ ወደ ሶስተኛው መስመር ስናልፍ እንግዲህ ገ መ ጠ ገ መ ጠ አንድ ላይ ማድረግ ገ መ ጠ ገ መ ጠ ገመጠ 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 የሚለው ቃል ደግሞ መ ስንል እዚህ ጋር ማ አለች። ጠ እዚህ ያለች። ጠ ስንል ደግሞ ከዚህ ጋር ጠ አለች። እነዚህን ላይ ማድረግ የመን የመጀመሪያ አንዱ የጠን የመጀመሪያ ደግሞ ለጊዜ መውሰድ ማለት ነው። መ ጠ ጠ መ ጠ መጠጠ መጠጠ እንዳለን። ቀጣይ ጠ ስንል ጠ እዚህ ያለች። መ ስንል እዚህ ጋር ማ አለች። መ ስንል ደግሞ እዚህ ጋር ማ አለች። አንድ ላይ ማድረግ ነው። ጠ መ መ ጠ መ መ ጠመመ ጠመመ እንዳው። ቀጣይ ገ እዚህ ጋር ጋ አለች። ቀጣይ መ ከዚህ ጋር አለች። በመቀጠል ገ ከዚህ ጋር አለች። እዛ መ ስንል ደግሞ እዚህ ጋር ማ አለች። አንድ ላይ ማድረግ እነዚህ ገ መ ገ መ ገ መ ገ መ ገመገመ ገመገመ እንላለን። እሺ በመቀጠል መ ስንል እዚህ ጋር አለች። መ ጠ ስንል ከዚህ ጋር ጠ አለች። መ ስንል ከዚህ ጋር ማ አለች። ጠ ስንል ደግሞ ከዚህ ጋር ጠ አለች። ይህን አንድ ላይ ማድረግ መጠ 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 መጠመጠ መጠመጠ እንላለን። እሺ እንግዲህ የምናልፈው ወደ መጨረሻው መስመር ይሆናል ማለት ነው። አ መ ቀ አ መ ቀ አመቀ አ መ ቀ አመቀ አመቀ የሚል ቃል ነው ያለው። እሺ ስናልፍ እንግዲህ ቀ ስንል እዚህ ጋር ቀ አለ። እዛ መ ስንል እዚህ ጋር መ አለ። መ ስንል ደግሞ እዚህ ጋር ማ አለ ማለት ነው። ስለዚህ የቀና የመን ቤተሰብ በመጠቀም አንድ ላይ ማድረግ እነዚህ ቀ መ መ ቀ መ መ ቀመመ ቀመመ እንላለን። ቀጣይ አ ስንል እዚህ ጋር አለች። ከዛ መ ስንል የመቤት እዚህ አለች። ድጋሚ መ ስንል እዚህ የመቤት አለች።
እንደዚህ በማድረግ አመመ እንላለን። በመቀጠል ቀ ስንል እዚህ ጋር ቀ አለች፣ እዚህ ጋር ማ አለች፣ ድጋሚ ቀ እዚህ ጋር ቀ አለች፣ ከዛ እዚህ ጋር ማ አለች። አንድ ያማድረግ ነዚህን ቀመቀመ እንላለን። እሺ እንደዚህም ቦታ መቀያየር ደግሞ እንግዲህ መ ስንል እዚህ ጋር መ፣ ቀ ከዚህ ጋር ቀ፣ መ ከዚህ ጋር መ፣ እዛ ቀ እዚህ ጋር ቀ። አንድ ያማድረግ ነዚህ መቀመቀ ሚል ቃል እናገኛለን ማለት ነው። ውድ የቻናላችን ቤተሰቦች እንግዲህ ዛሬ በመጀመሪያ ደረጃ ብቻ የነበረን ቃላት መስረታ ይህንን ይመስል ነበር ማለት ነው። የዛሬ ቆይታችን ከተመቻችሁ ማለት ነው ቪዲዮ ላይክ አድርጉ፣ እንዲሁም ቻናሉ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ይጠቅማል ብላችሁ ለምታስቡ ሰው ይህን ቪዲዮ ሼር አድርጉ። ሀሳብ አስተያየታችሁን እየገባችሁ ኮሜንት ላይ አሳውቁን። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ በሳምንት ለ5 ቀን ያክል በቀላል ሰዓት ያክል በግልና በግሩፕ እናስተምራለን። ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ አናግሩ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ አመሰግናለሁ። ሰናይ ቆይታ